ዛሬ የተጀመረውን ሰሞነ ሕማማት በተመለከተ ከኢትዮጵያ ካቶሊካዊት ቤተክርስቲያን እንግዳ ጋብዘናል። ቆይታ እናደርጋለን። እንግዳችን አባ አማኑኤል ተክሉ በኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት የጽዮን ማርያም ቤተክርስቲያን ቆሞስ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ፣ ዛሬ ተጀምሯል። እንግዲህ ሰሞነ ሕማማቱ በካቶሊካዊት ቤተክርስቲያን ምን ትርጓሜ ያለው፣ እንዴት ይከበራል? ዛሬ የተጀመረ ነውና አጠቃላይ መረጃዎችን ይስጡ። እሺ፣ በቅድሚያ እናመሰግናለን። እንኳን አደረሳችሁ እያለን ሰሞነ ሕማማት እንግዲህ ከሆሳና እሁድ ማግስት ሰኞ ጀምሮ እስከ ቀጣይ ሳምንት ቅዳሜ ድረስ ያለ ሕማማት ነው። ሳምንት ቀናቶች ናቸው። እንግዲህ ሕማማት የሚለው ቃል ሕመም፣ ስቃይ፣ መከራን የሚገልጽ ሲሆን ይህ ደግሞ ምንድነው የሚያመለክተው? መንፈሳዊነቱ ለኛ ብሎ የተሰቃየውን ለኛ ብሎ ሕማማትን የተካፈለውን ጌታችን መድኃኒታችን ኢየሱስ ክርስቶስን እኛ የሱን ሕመም ተክተን የመተካት ሕማማት ማለት ነው። የመተካት ሕመም ያ ማለት ራሳችንን ለኛ ብሎ ክርስቶስ የተሰዋውን እኛ ደግሞ እንዴት አድርገን ማሳለፍ አለብን የሚለውን ትርጓሜ ይሰጠናል። ስለዚህ የሕማም ሳምንት ብለን ስናስብ ሕማም፣ ስቃይ፣ መከራ በማን በክርስቶስ የነበረውን እኛ ደግሞ ራሳችንን የክርስቶስን ስቃይና ሕመምን መከራ በጾም በጸሎት በስግደት የምናሳልፈው ቀን ነው ማለት ነው። ስለዚህ ይሄንን ዋናው ዓላማው ነው ማለት ነው። የራሱ ስርዓት ይኖረዋል። ስለዚህ በዚህ ሳምንትም ስነ ስርዓቱ ሃይማኖታዊ ስርዓቱ ሲፈጸም የራሱ አለው። ምእመናን እንዴት አይነት ሃይማኖታዊ ስርዓት ይፈጽማሉ? እንዴት ሲጠበቅባቸዋል? እሺ፣ የሕማም ሳምንት ስንል ከሰኞ እስከ ቅዳሜ ነው። ስለዚህ ሰኞ የራሱ የሆነ ትርጓሜ አለው። ያ ትርጓሜ ምንድነው? አጽንዖተ ቤተ ክርስቲያን ነው ምንለው። ቤተ ክርስቲያን በማቴዎስ ወንጌል ምዕራፍ 21 ላይ እንደምናገኘው ቤቴ የጸሎት ቤት ነው በማለት ገንዘብ ለዋጮችና የሚሸጡትን የሚገበዩትን ሰዎች ከቤተ መቅደስ ያወጣበትና እኛም የእግዚአብሔር ቤተ መቅደስ እንደሆንን በዚህ በሕማማት ሳምንት የምናሳይበት መንፈሳዊ ትርጓሜው ነው ያለው። ስለዚህ ቤቴ የጸሎት ቤት ነው በማለት ቤተ ክርስቲያን እንዳጸዳ እኛም ደግሞ ቤተ ክርስቲያን እኛም የእግዚአብሔር ቤተ መቅደስ እንደሆንን በማመን ራሳችንን በንስሐ በስግደት በጾም የምናሳልፈው ቀን ይሆናል ማለት ነው ሰኞ። ማክሰኞ ስናስበው ደግሞ ትልቅ ትርጉም ነው ያለው። ይሄ ማክሰኞ ደግሞ ምንድነው? ትምህርት ወይም ደግሞ የጥያቄና መልስ ልበለው። ምክንያቱም ሰዱቃውያንና አይሁዳውያን ኢየሱስን ገና አንተ 50 ዓመት ያልሞላ ሰው ከኛ ጋር እየኖርክ እንዴት አብርሃምን አየሁ ብለህ ትናገራለህ? እስኪ ይሄንን ቤተ መቅደስኛ ለመገንባት 46 ዓመት ነው የፈጀብን፣ አንተ ግን እንዴት በ3 ቀን ሰራዋለሁ አፍርሱት ብለህ ትናገራለህ ብለው ሲጠይቁት ተዘጋጁ፣ የጌታ መምጫና የመጨረሻው ቀን ስለማታውቁ ተዘጋጅታችሁ ጠብቁ በማለት ያስተማረበት ቀን ነው። ራሱን ከእግዚአብሔር እንደመጣ ለእግዚአብሔር እንደሚኖርና ስለኛ ፍቅር ደግሞ የሚሰዋበትን የተናገረበት ቀን ነው ዕለተ ማክሰኞ። ሮብ ደግሞ ትልቅ ነገር ነው። እውነተኛ የኃጢአት ስርየት የሚገኝበት ቀንና አይሁዳውያን ደግሞ አስቆሮታዊ ይሁዳን አስማምተው ኢየሱስን አሳልፎ ለመስጠት የተማከረ የዶለቱበት ቀን ነው ማለት እንችላለን። በማቴዎስ ወንጌል ምዕራፍ 26 ላይ እንዲህ ይላል። አንዲት ሴት ማርያም የምትባል መጥታ በኢየሱስ ፊት ውድ የሆነ የአልባስጥሮስ ሽቶ በእግሩ ላይ በማፍሰስ በእንባዋ እግሩን ያጠበችበት ቀን ነው። በአንድ በኩል እውነተኛ ንስሐ አለ፣ የኃጢአት ስርየት የሚገኝበት፣ በሌላ በኩል ደግሞ እነዛ አይሁዳውያንን በ30 ጠገራ ብር አስቆሮታዊ ይሁዳ ሰጥተውት አሳልፎ ለመስጠት የተስማሙበት የዶለቱበት ቀን ነው ዕለተ ሮብ። ሐሙስ ደግሞ እንግዲህ ትልቅ ሚስጥር ያለበት የኛ የእምነታችን ቁንጮ የሆነው የሚስጥራቶች ሁሉ የበላይ የሆነውን ሚስጥረ ቅዱስ ቁርባን የተሰራበት ቀን ነው። ክህነትም የተሰራበት ቀን ነው።
እና ደግሞ ለደቀ መዛሙርቱ አረው የመጨረሻውን እራት የበሉበት ቀን ነው በዚህች ቀን። ስለዚህ በዚህ ቀን ቤተክርስቲያናችን ትልቅ ምስጢር ትፈጽማለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ትህትናውን የደቀ መዛሙርቱን እግር ያጠበበት ምሳሌ ጳጳሳቶች በጳጳሳቶች ስር ያሉ ካህናቶች በሙሉ ተገኝተው ቅዳሴ የሚያደርጉበት፣ ጳጳሱ ደግሞ የካህናቶች እግር የሚያጥብበት፣ ካህኑ ደግሞ ከቤተ ሊቀ ጳጳስ ወጥቶ ደግሞ ወደ ቁምስናው ወደ ያገለግለው ቤተክርስቲያን በመሄድ የ12 ህፃናቶችን ወይም ሰዎች እግር የሚያጥብበት ቀን ነው። ያ ትልቅ ምሳሌ ነው። ራሳችን ዝቅ አድርገን ትሁት ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳየውን ትህትና እኛ ምን ተገብርበት ቀን ነው ማለት ነው። ዕለተ ዓርብ እንግዲህ በዮሐንስ ወንጌል ምዕራፍ 19 ላይ የምናገኘው ተፈጸመ ብሎ ራሱን በመስቀል ላይ የሰዋበት ወይም የደህንነታችን ቀን ነው፣ የመዳናችን ቀን ነው። ክርስቶስ ባይሰዋ ክርስቶስ ባይሰቀል ልንድን አንችልም። ስለዚህ ያ ዕለተ ዓርብ ሰዎች ሁሉ ከሌሊት ጀምረው እስከ 12 ሰዓትም እስከ 11 ሰዓትም እንዳያጀማመራችንና እንደ መጨረሳችን ነው። ይህ ጸሎተ ዘሰሙነ ሕማማት የሚል ግብረ ሕማማት የሚል መጽሐፍ ነው ያለን ይህ መጽሐፍ። ስለዚህ በዚህ መጽሐፍ ከሰኞ እስከ ዓርብ ያሉት መርሃ ግብሮች የያዘ እንጸልይባቸዋለን። የመጨረሻ ማነሳው ጥያቄ ለሀገር አንድነትና ለሕዝብ ሰላም በዚህ ወቅት እንዲጸለይ የኢትዮጵያ ካቶሊካዊት ቤተክርስቲያን ታዛለችና ለምእመኑ የሚሰጠው ትምህርት ምንድነው በዚህ ዙሪያ በሰላምና በአንድነት ጉዳይ ላይ? አዎ ቤተክርስቲያናችን እንግዲህ አሁንም ለሕዝበ ክርስቲያን ታስተምራለች። ምንድነው በዚህ በሕዝበ ክርስቲያን የምታስተምረው ካለን እንግዲህ ክርስቶስ እኛ አናውቀው ያላወቀን እግዚአብሔር አንድያ ልጁ ልኮ ዓለም ያዳነበት ነው። እኛ ግን እርስ በርሳችን ስንተያይ፣ እርስ በርሳችን ስንተዋወቅ፣ እርስ በርሳችን አንድ ላይ ስንኖር የይቅርታ መንፈስ ማዳበር መቻል አለብን። ክርስቶስ ለኛ ብሎ የተሰዋውን ስቃይና ሕመም ያላወቀን እግዚአብሔር እንደሰዋ ሁሉ እኛም ራሳችን ለክርስቶስ በማለት የይቅርታ መንፈስ ማዳበር መቻል አለብን። ወይም ደግሞ የኃጢአት ከባድነት አይተን በክርስቶስ ፊት ራሳችንን ማዋረድ መቻል አለብን። ሌላው ደግሞ የሌላውን ቁስል በሌላ ጫማ ሆነን የሌላ ሰውን ችግር በማየት አንተ ትብስ አንቺ ትብሺ በማለት የይቅርታ መንፈስ በማዳበር የመቻቻል መንፈስ በማዳበር ለሕዝበ ክርስቲያናችን እናስተምራለን እና ፍቅር ጥልቅ የሆነውን ፍቅር እውነተኛው የሆነውን ፍቅር የምናይበት የሰሙነ ሕማማት ስለሆነ የተጣላን በመታረቅ እርስ በርሳችንን በመዋደድ ሄደን ይቅርታ በመጠየቅ የሰሙነ ሕማማት ዋጋ እንዳለው ልናሳይ ይገባናል ብለን በየዕለቱ ስግደት አለን፣ በየዕለቱ ትምህርት አለን። በዛ ለሕዝበ ክርስቲያናችን እናስተምራለን። አባ አማኑኤል ተክሎ በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት የጽዮን ማርያም ቤተክርስቲያን ቆሞስ እናመሰግናለን። እኔም እጅግ አመሰግናለሁ።